ስንሰራ እንግዲህ መስራት ያለብን ነገር በደንብ አድርገን ስንሰራ ኖረንም ሞተንም እንዳለነው እንቆጠራለን። አሁን ኒውቶን እንደ ዜግነት እንግሊዝ ነው። በዓለም ግን እሱ ያስቀመጠ ነገር ሁላችንም እንማርበታል። ይህ ጀግና ነው። ተማሪዎች ማለት ነው የሚያዛዝኑ እኛ አሁን መምህራኖች ነን አይደል? ደሞዝ አለን እየኖርንበት ነው። ግን እነሱ ማለት ነው ገና እንጀራ ሊያገኙ ይሮጡ እኮ ነው። እንዴት ታዲያ እነዚህ የሰው እንጀራ ፈላጊ የሆኑት እንደውም ታዳጎች ላይ እንዴት መስራት ደስ አይል? በጣም ከምንም በላይ ቪዲዮዎችን ሁሌ እየተመለከታችሁ ላይክ፣ ሼር እንደውም ሰብስክራይብ አድርጋችሁ ቤተሰባችን ሆናችሁ እንደውም ደግሞ በኮማንት ሁሌ እኛን እየበረታታችሁ ያላችሁ ሁላችሁም ምስጋናችን ከልብ ነው። ይሄ ዝቅ ብለን እናመሰግናለን። የሰው ልጅ ሆኖ አስብ። አንቺን አሚኖሽ አንተ አዋቂ ነው፣ አንቺ አዋቂ ነሽ፣ እናንተ ማመር ናቸው፣ ከእናንተ የሆነ ነገር መማር እንችላለን ብለው ሲመጡ አስብ። ደስ አይልም? በጣም ከምንም በላይ እኛ ከተማሪ በላይ ሆነን እዛ ተገኝተን መሰማር ያለብን ነገር እንደ አወቅን ሰዎች ሆነን እዛ ስንገኝ በጣም ደስ ይላል። በቃ አዎ። ምን ይላል አሁን ለምሳሌ ወደ ሰው ህይወት ታመጣው አንድ ሰው የሆነ ስራ አንድ ስራ ብቻ እየሰራ የሆነ ሌላ ነገር ሌላ ሀሳብ ክሬት ካላደረግ ሌላ እርምጃ ካልወሰድክ በዛው ትቀጥላለህ ማለት ነው። አካሄዱን ካልቀየር። ሰላም ተመልካቾቻችን እንዴት ናቸው? እኛ ደህና ነን። ዛሬ ደግሞ ሰላም ጋር እንደውም ማምር መሆናችን በአንዳንድ ነገር ልናሳያችሁ እዚህ ይሄው ብቅ ብለናል። ሰላም በሰላም መጣሽልኝ። እንኳን በሰላም ቆየኝ። እንግዲህ እኛ ሁለታችንም እንደምታወቅ የፊዚክስ መምህራኖች ነን አይደለም? ሁለት መምህራኖች ነን። አንድ ቤት ውስጥ ስንኖር ደግሞ እንደውም በአንድ አይነት ሳብጀክት ተመርቄ ነው። ከዛም ደግሞ አልፈው አንድ ክላስ ውስጥ አብረን ስንማር ደግሞ ዲግሪም ጨርሰን እስክንወጣ ዶኩመንታችንም ይዘን አንድ ክላስ ውስጥ አብረን ተቀምጠን መማር ማለት አንድ ቤት ውስጥ ከአንድ ማድ እየበሉ እንዳያደጉ ሰዎች አድርገን ራሳችንም እንቆጥራለን። እውነታውም እንደዛ ነው። ስለዚህ ዛሬ ደግሞ ፊዚክስን በህይወታችን ውስጥ ከተን እንዳስሳለን። ፊዚክስ እንደሚታወቅ ማቴማቲካል ወይም ካልኩሌሽን ፓርት አለ። ያ ካልኩሌሽን ፓርት መደመር፣ መቀነስ፣ ማባዛትና መካፈል ብቻ ሳይሆን ወይም ደግሞ ፕሩፍ ኮስችኖች ብቻ ሳይሆን ቴዎሬቲካልም ደግሞ ኮንሰፕት አለ። ፊዚክስ እኛ ስንማርም ስናስተምርም ደግሞ በአንድ ጎን ብቻ እናስተምርም። የሰው ልጅ ሲማር የአንድ ቶፒክ 40 ደቂቃ ወስዴ ነው ስናስተምር ያ ኮንሰፕት ወደ ህይወታችን ቀይሮ ነው ብንገልጽ ምን ማለት ፈልገው ነው የሚል ጥያቄ ሁሌ ራሳችን እየጠየቅ እናስተምራለን። አካም ጅርታን ነጋግስኒ በጋጅራተን ሰላም እንደምን አላችሁ ተመልካቾቻችን? በእያላችሁበት ሰላማችሁ ይብዛ። እኛ ደህና ነን እግዚአብሔር ይመስገን። ያው ዛሬ ደግሞ እንግዲህ ሲሳይ እንደገለጸላችሁ ፊዚክስን ከህይወት ጋር በሚለው መልተናል። ያው ብዙ ጊዜ ፊዚክስ ማለት የዕለት ተዕለት ተግባራችን ነው። በቃ ባጭሩ ዴይሊ የምናደርገው ነገር በፊዚክስ ይገለጻል ማለት ነው። የፊዚክስ መምህር ይሆናሉ ብለሽ አስበሽ ነበር? በጭራሽ። ምን መሆን ነበር የምታስቢው? ያው ብዙ ጊዜ በልጅነት አሁን ራያችሁ ምንድነው ምናምን ይባላል። እኔ ጋዜጠኛ ነበር። ምን ያህል ጋዜጠኛ በቃ ያን ያክል እንትኑ ገብቶኝ አይደለም፣ ግን በቃ ጋዜጠኛ ደስ ይለኛል። ጋዜጠኛ ነበር የምልኩልኝና ፊዚክስም ብዙም ምርጫ ያልነበረም፣ ግን አሁን እንግዲህ ያው ምርጫ እሱ መርጦኝ እናው እዛ የገባሽ እንጂ አንቺ መርጠሽው አይደለም። እውነት ነው። አሁን ልጅ ሆነን መምህራኖች እኛን ሲጠይቁን ምን መሆን ትፈልጋለህ ያሉ መምህር እንላለን። ሌሎች ደግሞ ኢንጂነር፣ ዶክተር የተለያየ ነገር እንጠራለን። ግን እንዳወራኑ ለመሆን ምን እንደሚያስፈልግ አናውቅም። ሰው ልጅ ደግሞ ባወራ ልክ ሳይሆን ባደረገ ልክ ነው የሚኖረው አይደለም? ልክ ነሽ። ሲሳንተስ እንዴት ነው? ፊዚክስን መርጠህ ነበረ ወይስ እንዴት ነው? ከመጀመሪያም ፍላጎትህ ይህ ነበረ? እውነት ለማውራት እኔ መርጬ አይደለም። ፊዚክስ እንደ አጋጣሚ ነው ገባሁት። ማለቴ እኔ ከልጅነት ጀምሬ መሆን ሳስብ ነበረ አለ አይደለም። ወታደርና ዘፋኝ ነው ፍላጎት። ሁለት ነገር ነው በቃ እንደዚህ ሁለት ነገሮች ይሆናሉ ብዬ ነበር ያሰብኩት። በጣም በቃ ደስ የሚሉኝ ፊልድ ነበር እንደዛ ቢሆን ኖሮ ብዬ የሚመኘው። ግን ይመኛለሁ እንጂ ሰፈር ውስጥ አሁን ስፖርትን ለመስራት ይሞክራለሁ ያኔ። እንደውም ደግሞ ዘፈን ዘፍናለሁ ምናምን ሰፈር ውስጥ አለ አይደለም። ገጠር ስትሆኝ ደግሞ የተለያየ አይነት ደቦ ማለ፣ ሰርግ ማለ፣ እርሻ ቦታ ሆነሹ የፈለሽበት ቦታ ሆነሹ ሜዳ ሰፊ ነው።
እየዘፈንሽ ነው የምትሄጂ። የግድ ዋይፋይ የለም ስልክ ባትሪ ጨርሴ ምናምን ብለሽ ለሙዚቃ አትጨነቅ። በራስሽ ድምፅ ነው የምትደሰች። እኔ ብቻ ሳይሆን ሙሉ በቃ እዛ አካባቢ ያሉ ሰዎች ያታያሉ ነው በዛ በራሳቸው ድምፅ ማለት ነው። ብቻ እኔ ፊዚክስ የመጣሁት መርጬ ወይም ወድጄ አልነበረም። ከገባሁበት በኋላ ግን ወደድኩኝ። ሌላ መራጭ የለውም። ፊዚክስም እንዲመርጥ ደግሞ ያደረገኝ አንድ ወንድሜ ነበረኝ። ፊዚክስ አሪፍ ነው በቃ ከሌሎች ፊልድ በቃ ይሄ ፊዚክስም ብትመርጥ አሪፍ ነው ብሎ ነገረኝ። እሺ በቃ ብዬ እስኪ ልሞክር ብዬ ገባሁ። እንደው እዛ አገኘሁሽ። የፊዚክስ ፊልድ ላይ ነበርሽ አንቺም። እዛ ተገናኘ ነው። ብቻ ፊዚክስ እንደሚወራ አይደለም፣ ይከብዳል በጣም ምናምን ብዙ ነገር ይወራል አይደለም። በጣም በጣም እንዴ ያኔ እኮ በጣም እኛም እንደገባን እንደውም ካስታወስክ እኮ ዝግ ነበረ በፊዚክስ ዲፓርትመንት 2 ዓመት ተቋርጧል እዛ ዩኒቨርሲቲ ማለት ነው። አዎ ዝግም ነበረ። ከገቡ ከ60 ተማሪዎች 18 ሰዎችን ተማሪዎችን እንደዚህ ነው የተመረቀ። የሄዱት እኮ ስለከበዳቸው አይደለም። እውነት ነው። እንደዚህ ሳይኮሎጂካሊ ፊዚክስ ተምረን እስከ መጨረሻ ዶክመንቱን ይዘን መውጣት አንችልም ብሎ ስላሰቡ ብቻ ነው እና በአንዳንድ ምክንያት ስለሆነ ነውና ፊዚክስ ይገባ ነውና እንግዲህ እኔ አሁን ወደ 6 ዓመት በላይ አስተምራለሁ ፊዚክስ። አንቺም እንደዛው አስተምረሻል። ብዙ ውጣ ውረድ አለ አይደለም የመማር ማስተማር ሂደት ውስጥ ፔዳጎጂ የሚባል ትምህርት አለ። እኔም አንድ ዓመት አዲስ አበባ ዩኒቨርሲቲ ወሰድኩኝ። ፔዳ ማለት እንግዲህ የመማር ማስተማር ሂደቱን ወይ ሲስተሙን የሚያስተምር ሳይንስ ማለት እንችላለን። ፔዳ ተማርሽ ማለት እንግዲህ ኤቭሪቲንግ ሲምፕል የመማር ማስተማር ሁሉም ነገር እዛው ጨርሰሽ ትወጫለሽ። የመምህር ድርሻ፣ የተማሪዎች ድርሻ፣ የርዕሰ መምህር ድርሻ፣ የመንግስት ድርሻ፣ የሁሉም ነገር ብትንትን አድርገው ነው እዛ የሚነግርና ፔዳ መማርም በጣም ይጠቅማል። እና ዛሬ ደግሞ እስቲ አንዳንድ ነገር የሆነ ቶፒክ ገርሞን ነው እንግዲህ ስለ ፊዚክስ እስቲ ወደ ህይወታችን ቀይሬ ነው ስንመለከት ፊዚክስ በእያንዳንዳችን የቀን ህይወታችን ውስጥ ያለ ኮርስ ነው። እውነት ለማውራት እያንዳንዳችን እንቅስቃሴ ውስጥ አውቀንም ሳናውቅም ፊዚክስ እየተጠቀምን ነው ያለን። መጀመሪያ ፊዚክስ ምንድን ነው ብለን 1-2 ነገር ብንገልጽ እንዴ ነው? ያው እንዳልኩ ነው ፊዚክስ ማለት ባጭሩ ሲገለጽ ስለ ኔቸር የሚያጠና ወይ ደግሞ አንድ ነገር እንዴት ይንቀሳቀሳልና እንዴት ይሰራል የሚልን ነገር የሚያብራራ ነው። እንግዲህ ፊዚክስ ማለት እንደው ባጭሩ ዝም ብለን እንደዚህ ቅጥፍ አድርገን ስንገልጸው ማለት ነው። ብራንች ኦፍ ናቹራል ሳይንስ እንደሆነ የሚታወቃል። እዛ ውስጥ ልክ ነሽ። ስለ አንድ ኔቸር ወይም ተፈጥሮ ጋርም ተያይዞ ደግሞ ያልታወቁት ተፈጥሮ የሚያጠና ሳይንስ ነው። አናውን ፓርትስ ኦፍ ኔቸር የሚያጠና ሳይንስ ነው ፊዚክስ። ልክ እንዳልሽው ፊዚክስ የኔቸሮች እንቅስቃሴ በማጥናትም ይታወቃል አይደለም። አሁን ከትንሹ ሳይክል፣ ባይሳይክል፣ መኪና፣ ኤርፕሌን፣ ስፔስ ሮኬት፣ ኤሌክትሪክ ፋን ሁሉም ነገር እንቅስቃሴ ያለው እኛም ሰዎች ሳንቀር እንቅስቃሴያችን የሚነግረን ፊዚክስ እንግዲህ ዎኪንግ ስፒድ፣ ቬሎሲቲ፣ አክሰለሬሽን ሁሉም ነገር ፊዚክስ ይነግረናልና እኔ በጣም የምር በጣም ይገርመኛል። በቃ እሱ የሚያጥና ይሄ አሁን እንደዚህ ስላወራ ነው ብቻ ፊዚክስ ይሄን ብቻ ያጥናን ማለት አይደለም። ብዙ ነገር በቃ እኛ እንደው አሳጥረን በቃ ዝም ብሎ ትንሽዬ ነገር ሃይላይት ነው ዝም ብሎ ፊዚክስ ምንድን ነው ምን ዝም ብሎ 1% እንኳን የማይሆን ነው ስለ ፊዚክስ ማለት ነው። በዚህ በአጭር ተወርቶ የሚያልቅ ነገር አይደለምና ፊዚክስ ውስጥ ደግሞ በጣም ብዙ ምሁራኖች አሉ አይደለም። አሁን ለምሳሌ ስለ ኒውቶን ብናነሳ ኒውቶን ያለ አንዳንድ ነገሮች ደግሞ ህጎች አሉ። እሱ ያለው ህጎች ደግሞ ወደ ህይወታችን ስንተረጎም በጣም ምርጥና ጠቃሚ የሆነ ትርጉም ነው ያለ አይደለም። እሱን ኒውቶን እንግዲህ የእንግሊዝ ፊዚስት ነው፣ ማቴማቲሽያን ነው፣ አውተር ነው፣ ብዙ ነገር ነው ችሎታ ያለ ሰውዬ። በ17ኛ ክፍለ ዘመን ውስጥ ነው ፊዚክስ ላይ የእጁን አሻራ አስቀምጦ ያለፈ። አስቢ ዛሬ ወደ 400 ዓመት ገደማ ማለት ከባድ ነው። ስንሰራ እንግዲህ መስራት ያለብን ነገር በደንብ አድርገን ስንሰራ ኖረንም ሞተንም እንዳለኑ እንቆጠራለን። አሁን ኒውቶን እንደ ዜግነት እንግሊዝ ነው። በዓለም ግን እሱ ያስቀመጠ ነገር ሁላችንም እንማርበታለን። ይህ ጀግና ነው። አይ ጀግና እኮ ወይም እንደ አንድ ብሔረሰብ ወይም እንደ አንድ ሀገር ብቻ የሚታወቅ ሰው አይደለም
አይደለም እንደ ወርልድ ነው እንደ አጠቃላይ የሚታወቅ ሰው አስብ። እሱ ዛሬ የለም እኛ ያለነው እሱ አስቀምጦ የሄደ ነገር እያስተማርን ነው ያለን። እኛም ደግሞ ነገ ስናልፍ እሱ ያስቀመጠ ነገር ከኒው ጄኔሬሽን ከጄኔሬሽን ወደ ጄኔሬሽን እያለፈ ሄዳል እንጂ የሚጠፋ ነገር አይደለም። ያው መልካም ስራዎች አይጠፉም። ሰውየው ባይኖርም ስሙና ስራው ዘላለም ይኖራል። እንደዚህ አይነት በጣም ድንቅ ስራ ሰውየው ከመካከል ባይኖርም ደግነታቸው፣ ስራዎች በቃ እንደዚህ ጥሩ ነገሮች ይቀጥላሉ። ካለው ጋር ህያው ሆኖ እስከ መቼም ይኖራሉ ማለት ነው። በጣም ያው ልክ ነህ። እውቀት ላይ የተመሰረተ እውቀት ላይ የተሰራ ነገር እኮ መቼም ቢሆን አይጠፋም። መቼም ቢሆን በቃ ቀጣይ ዓመትም ነገም ዛሬም እውቀት ይፈልጋል። በቃ ማለት የሚመጣው ነገር ሁሉ እውቀት ይፈልጋል እና በእውቀት የተሰራ ነገር መቼም ቢሆን ተፈላጊም ነው፣ አይጠፋም ማለት ነው። ለዛ እኮ ነው አሁን እሱ ያለ ነገር በእውቀት የተደገፈ ነገር ስለሆነ እኛም ፈልጌ ነው እየተማርን ያለ ነው። እሱ ያስቀመጠ ነገር ሌላም ደግሞ ይመጣ ኒው ጄኔሬሽንም ደግሞ እውቀት ስለሚፈልግ የእሱ እውቀት እኮ እየተሸጠ ነው ማለት ነው። ከጄኔሬሽን ወደ ጄኔሬሽን እየተሸጠ ነው እየተማርንበት ስለሆነ ማለት ሀሳቡን መሸጥ እኮ ነው። ስለዚህ አንድ ታስታውሻለሽ ኒውቶን ፈርስት ሰከንድ ሰርድ ብሎ አስቀምጠዋል አይደለም? ህጎች ብሎ አስቀምጠዋል። አዎ አስታውሳለሁ። ለምሳሌ አሁን ኒውተን ፈርስት ሎ ወይ ደግሞ ሎ ኦፍ ኢነርሺያ ይላል። አሁን እሱ ጋር አንድ አካል የሆነ ቦታ ተቀምጦ ካለ እንዳለ ይቆያል፣ ወይ ደግሞ እየተጓዘ ካለ በተመሳሳይ ስፒድ በዛ መልኩ ይቀጥላል። ሌላ ፎርስ ወይ ደግሞ ሌላ ኃይል መጥቶ ወደፊት ወይ ደግሞ ወደኋላ ወይ ደግሞ የሆነ ነገር ኃይል እስካልተገበረበት ድረስ ያ ነገር እንዳለ ይቆያል ይላል ፈርስት ሎ ኦፍ ወይ ደግሞ ሎ ኦፍ ኢነርሺያ ማለት ደግሞ ህግ አንድ ብሎ ያስቀመጠ ይህንን ነው ማለት ነው። አዎ ልክ ነሽ። እውነቴን እኮ ነው። አሁን አንድ ነገር አንድ ቦታ ካስቀመጥን እንደዛው ይቆያል አይደለም? እኛ አሁን አንድ ዕቃ አንድ ቦታ ካስቀመጥን ሌላ አካል ከዛ ቦታ እስካላነሳ ወይም ደግሞ እኛ ሄደኑ ያ ነገር እስካላነሳ ነው ድረስ ያ ዕቃ ከቦታው ለመንቀሳቀስ ከቦታው ለመሄድ አቅም የለም። እዛው እንደቆየ ይቆያል። በጣም እውነት ነው አይደለም? በጣም ይህን ደግሞ ማለት ነው ወደ ሰው ህይወት ስናመጣው ምን ይላል? አሁን ለምሳሌ ወደ ሰው ህይወት ስናመጣው አንድ ሰው የሆነ አንድ ስራ ብቻ እየሰራህ የሆነ ሌላ ነገር ሌላ ሀሳብ ክሬት ካላደረግ ሌላ እርምጃ ካልወሰድክ በዛው ትቀጥላለህ ማለት ነው። አካሄዱን ካልቀየርሽ፣ የሆነ ሀሳብ አምጥተህ ሌላ ነገሮችን ካልጨመርክ ይኸው እንዳለ ይቆያል ማለት ነው። ለምሳሌ እኔ መጀመሪያ እንጀራ መሸጥ ጀምሬ ነበር አይደል? ለመጀመሪያ ጊዜ 5 እንጀራ ነው መሸጥ የጀመርኩት። ሁሌም ያችን 5 እንጀራ ብሸጥ ኖሮ እንዳለ በዛ ቀጥላለሁ ማለት ነው። ግን እየጨመርኩ ለምን ሌላ ሀሳብ አመጣሁ፣ ሌላ ነገር ክሬት አደረኩ፣ የሆነ ነገር ተጠቀምኩ ማለት ነው እንዲቀየር። ስለዚህ 5 10 እያልኩኝ ደግሞ ሌላ ነገሮችን ጨመርኩ ማለት ነው። ወደ እኔ ህይወት ሲመጣ በዚህ መልኩ ይገለጻል ማለት ነው። ሌላ ነገር ተጠቅሜ እንቅስቃሴው ወይ ደግሞ ከነበርኩበት ቦታ እንድስፋፋ ወይ ደግሞ አንድ ስቴፕ እንደሄድ አድርጎኛል ማለት ነው። ያ ማለት ኒውተን ፈርስት ሎ ኦፍ ሞሽን ማለት ነው። አዎ ልክ ነሽ። እኔም በጣም ደስ ይለኛል። በቃ እሱ አንደኛ ህግ ብሎ ያስቀመጠ ነገር በጣም የሚወደድ ሀሳብ ነው። ልክ አንቺ እንዳልሽው አንድ ነገር ከተቀመጠ ምንም የሚያመጣ ነገር የለም። አሁን እኛ እኮ ለስራ ተቀምጠን እስካለ ነው አንድ ቦታ ስንቀመጥ ብዙ ነገር እየሰራን ከሆነ አይሹ እየተቀመጥን ነው አይባልም። ዝም ብሎ መቀመጥና ተቀምጠን መስራት ይለያያል አይደለም? ስለዚህ እሱ እንዳለው አንድ ቦታ ከተቀመጥን እዛ ተቀምጠን ምንም ዝም ብለን የምንቀመጥ ከሆነ ለውጥ ሊመጣ አይችልም ነው አለ። ልክ አንቺ እንዳልሽው ተቀምጠሽ ነበርና ብዙ ቻሌንጅ ሲያጋጥምን ብዙ ነገር መስራት እንዳለብን ከተቀመጥንበት ቦታ ማንም መጥቶ እኛን ሊያንቀሳቅስን እንደማይችል ተረዳ አይደለም? ስለዚህ ያኔ አሁን አንቺ ብዙ ቻሌንጅ ሲያጋጥምን ተቀምጤኑ ብንሆን እኮ በጣም የሚመጣ ነገር አይኖርም። ፕላን አወጣን። አቅማችን ምንድን ነው ብሌኑ አንቺም ያ ምንም አቅም አልነበረንም ያኔ ማለት ነው። አቅም አልነበረንም ግን ምን ብንሰራ ብሌኑ አስቤን ነበር። ልክ እንዳልሽው አስቤዛ ነገር መንገድ ላይ መሸጥ አይደለም። በዛው ጫማውን ከመጥረግ ይችላሉ ብሌሹ። ሌላ ደግሞ በዚህ በትንሹ እንትን መኪና ነው የምትባል እንደዚህ ወደዚህ ወደዛ እንትን የምትል እጅጋሪ ነው። በዛው ሙዝ ምናምን እንኳን ብንሸጥ ብሌናል እያስተማርን ትርፍ ጊዜ ምንም ችግር የለም። ማምር ሆኔ ነው ሙዝ ብንሸጥ መንገድ ላይ እያዞርን ትርፍ ጊዜ ካገኘው
ትርፍ ጊዜ ያለ ጫማ ብንጠርግ እንደዛ ደግሞ የሚያስፈልግ አንዳንድ ነገር መንገድ ላይ ተቀምጤ ብንሸጥ በቃ እስካኖርን ድረስ ቦታችን ሊያሻሽልን እስከቻለ ድረስ ምን ማለት አይደለም። ስለዚህ አንድ ነገር ደግሞ በተመሳሳይ እንቅስቃሴ እየሄደ ከሆነ ያ እንቅስቃሴ ላይ ሌላ ኃይል መጥቶ እስካልገፋ እስካልሳቤ ድረስ እንቅስቃሴው አይቀየርም ይላል። ይሄ ደግሞ አምና ስንሄድ እንደነበርን ዘንድሮም የምንሄድ ከሆነ እንቅስቃሴያችን አካሄዳችን እየተቀየረ አይደለም ማለት ነው። ይሄ ደግሞ ሰው ልጅ አሁን እኔ እንደተረዳሁት በየቀኑ ራሳቸውን ይገምግማሉ። ትልቅ ቦታ የደረሱ ሰዎች ዛሬ ምን አሻሻልኩ፣ የት ዋልኩ፣ ምን አወቅኩ፣ ምን ተማርኩ ብለው ራሳቸውን ይፈትሻል። እነሱ በቃ በደንብ ስለ ኒውቶን ፈርስት ሎው ኦፍ ሞሽን ያወቁት ሰዎች ናቸው አይደለም። በተመሳሳይ ስፒድ ማየት ኑሮአቸውን እንደማይቀየር ስላወቁ በተመሳሳይ ስፒድ እየሄዱ አይደለም። ዘንድሮም በሌላ እንኳን ዘንድሮ ይባላል በየቀኑ ነው በቃ አካሄዳቸው ይቀይራሉ። አይሹ ስንማር ልክ እንዳለ ካልኩሌሽን ፓርት ብቻ ማየት አይደለም። በቃ ማቴማቲካሊ ምን ማለት ፈልጎ ነው ይሄ ቶፒክ፣ ከዚህ ምን ይማራለሁ፣ ምን ይጠቅመኛል ብሌኑ ማሰብ እንዳለብን ይሰማናል። እና እንደዛ ነው። እኛ ከዚህ አንድ ቦታም ተቀምጤኑ መቆየት የለብን። እንደውም ደግሞ በተመሳሳይ እንቅስቃሴም ደግሞ መሄድ የለብንም። አንዳንዴ መቀየር አለብን ማለት ነው። በጣም ግዴታ። በተመሳሳይ መንገድ ከሄድከው ነው በቃ ማለት ምንም አይነት ለውጥ አይመጣም። በቃ ባለህበት ሁኔታ ትቀጥላለህ ማለት ነው። እስከ ለተሞታችን ባለንበት ሁኔታ እንቀጥላለን ማለት ነው። ስለዚህ አሁን ይሄ አስቢስ ይሄ አንድ ቦታ ከተቀመጠ ለውጥ የለም ማለት እኮ የሰው ልጅ እስካልተማረ ድረስ በየቀኑ እስካላነበበ ድረስ የት መዋል እንዳለበት፣ ምን መስራት እንዳለበት፣ ምን መውራት እንዳለበት እስካላወቀ ድረስ አሁን እኮ ሁላችንም እኮ አዋቂ እግዚአብሔር ብቻ ነው ብለን እናስባለን እኛ አይደለም። የሰው ልጅ በእርግጥም አዋቂ ነው። ደግሞ እውቀቱ እኮ እስከ መጨረሻ አይደለም። ምን ያክል እንኳን እውቀት ያለኑ ሰዎች ብንሆን እውቀታችን እስከሆነ ቦታ በሆነ ነገር ሊሚት ሆኖ ነው ያለ። አሁን እኛ ፊዚክስ ማምር እና የኬሚስትሪ ማምር ጋር እኩል ልንወዳደር አንችልም። እውነት ነው ሙራት፣ እውነት ነው። አንብቤኑ ልንረዳ ልንደርስበት እንችላለን። አሁን ግን ባለን እውቀት ደረጃ እኛ የተማርን ፊዚክስ ነው፣ ሌላ ሳብጀክት የተማሩት ደግሞ እንደዛ ስለሆኑ በቃ እውቀቱ ቦታ ሌላ ቦታ ስንማር እንደዛ ሊሚት አድርገ ነው ስላተማርን ማለት ነው። አንድ ቦታ አለመቀመጥ ማለት ይሄ አሁን ያለ ነገር መማር፣ መስራት፣ መጠየቅ፣ መጤኑ መዋል፣ ሰው ጋር ኔትወርክ መፍጠር እንደዚህ አይነት ነው ማለት ነው። አንድ ነገር አንድ ቦታ ከተቀመጠ ያ ነገር ልናነሳ ስንል እንዳትነካኝ እዛ ቦታ ተመችቶኛል ብለው ለመቆየት እኛን ይስበናል። ያ ነገር ኢነርሺያ ነው ብለ አሁን መኪና ሲነሳ ወደ ኋላ ወደ ፊት ነው እንደዚህ ይመለሳል። ያ ነገር ለምንድን ነው? ኧረ ተውኝ እዛ ሊቆይ ለማለት እኮ ነው ሾፌሩ ጋር እየተከራከረ ያለው መኪናው ማለት ነው። አይሹ ይሄ ማለት ደግሞ ከነበርንበት ቦታ እንቅስቃሴው ስንጀምር ብዙ ነገር እንቅስቃሴ ውስጥ እንዳንገባ የሚያደርጉን ነገሮች አሉ። አንድ ሰው ስፖርት ቢሰራ ጠዋት 11 ሰዓት ወይም 10 ሰዓት መነሳት ካለበት እንቅልፍ አለች። ያቺ ኢነርሺያ ነች እኮ ከእንቅልፍ እንዳትነሳ ተኛ የምትል ኢነርሺያ ነች ማለት ወይም ደግሞ እንደ ሳብኮንሽስ ማይንድ ብለን መጥራት እንችላለን። ኢነርሺያ ማለት ሳብኮንሽስ ማይንድ ነው። አሁን መጽሐፍ ቅዱስ አነባለሁ በየቀኑ በሩቲን 30 ደቂቃ አነባለሁ ካለ ያን ሰው በቃ የሆነ የሚያዛጋ ቆይ ነገ ታነባለህ በኋላ ሲበናት የሚል ኢነርሺያ ነው ማለት ነው። እንዳያነብ እንደነበረው እንዲቆይ የሚያደርገው ኑቶም ደግሞ ይሄ ነግሮናል። እንዳትሸወዱ ይሄ ኢነርሺያ ነው ይሄ ነው ብሎ ነግሮናል። እኛ ወደ ያቃተኑ የተማርን ነገር ወደ ስራ መቀየር ወይም ስራ ላይ መተግበር ነው ያቃተን አይደለም። አንዳንዴ እኮ በተቃራኒ ሆኖ የሚመጣብን ነገር ኃይል ሊሆንልን ይችላል፣ ያበረታል። ከዛ ትማራለሽ። ያው እንደዚህ በዚህ የሺ በዛው ላይ አንተ ወደዚህ ትመጣ እኔ ወደዛ መምጣት ማለት ነው። እኔ በዚህ ስመጣ አንቺ ወደዚህ መጣሽ አይደል? እኔ ችግሩ ግን እዚህ መቆም ሳይሆን ሌላ መንገድ መፈለግ ይችላል። ከዚህም ሌላ ነገር ይማራለሁ ማለት ነው። በጣም አይሽ ለምንድን ነው አሁን በገፋውሽ ልክ እየገፋሽኝ አይደለ? ስለዚህ ይሄ ደግሞ በመሀሉ ሌላ ለውጥ ሊያመጣ ይችላል። እውነት ነው በጣም። ስለዚህ ኒውቶን እንዲህ ብሎ በጣም ደስ በሚል ነገር ይገልጻል ማለት ነው።
እኛ ያው ሰው ልጆች ስንሰራ ሌላ ኃይል ለእኛ ጉልበት እንዲሆንልን እንፈልጋለን አይደል? ግን ኖ ምድር ላይ ነው ያለን። እንደዚህ አይሆንም። ወደ ኋላ የሚገፋ የሚያንሸራትትን ነገር ብዙ ነገር ሊኖር ይችላል። ያ ግን እንዴት ያልፋል? በዛ አንቺ እንደ ደግነት ትወስጃለሽ አይደለም? የተዘጋብሽ መንገዱ ወይም በሩን እንዴት መክፈት ይችላል ብለሽ ካልኩሌሽን መስራት ማለት ነው። ይሄ ብቻ አይደለም እኮ እንዴት የአንድ ነገር ኃይል ደግሞ እንዴት ይገኛል ብሎም በጣም ብዙ ነገር ያስተምረናል። ኒውተን ሰከንድ ሎ ኃይል እኩል ይሆናል መጠን ወይ ደግሞ ክብደት ሲባዛ ፍጥነት ይላልና ያው ኃይሉ ደግሞ ዳይሬክትሊ ፕሮፖርሽናል ቀጥታ የሆነ ዝምድና አላቸው ከፍጥነት ጋር ይላል። ለምን ኃይል ሲጨምር የሆነ ኃይል ሲጨምር ነው ፍጥነት ከሚጨምር የሆነ ነገር ላይ ወይ ደግሞ የምትፈልገውን ስራ ለመስራት ቶሎ የሚያስፈልገውን ነገሮች አቅርበህ በአጭር ጊዜ ውስጥ ስትል ነው ፍጥነት የሚኖረው አይደለ? የፈለገው ቦታ በአጭር ጊዜ ውስጥ የምትደርስ ማለት ነው። ክብደታችንም ይለያያል፣ ፍጥነታችንም ይለያያል። በዛ በምንለያይ ክብደትና ፍጥነት አባዝኑ ደግሞ የምናገኝ ኃይልም ደግሞ ይለያያል። ስለዚህ ብቻ ብዙ ነው። እቺ ከአንድ ቶፒክ እንደዚህ ወስድ ነው እኛ የምንጠቀምበት ቃል ነው። ደስ የሚል ነው። ይህ ብቻ አይደለም፣ ከዚህ በላይ በጣም ደስ የሚል ፊዚክስ ቶፒክ። ፊዚክስ እንግዲህ ልክ እንዳለ ከ9ኛ ክላስ እስከ 12ኛ ክላስ ተምሬ ነው የምንጨርስበት ብቻ ሳይሆን የማያልቅ የህይወታችን ኮርስ ነው ፊዚክስ ማለት። ፊዚክስ ማለት የሆነ አንዳንዴ ማለት ነው በፊት ይሄ ሁሉ እንደዚህ ወደ ራሴ አምጥቼ አይቻል እዛ ስማይ ከዩኒቨርሲቲ በኋላ ግን ለምን ያኔ ነው በቃ አሜን ብዬ ተቀብዬ እኔም በስነ ስርዓት ወደ እሱ ዓለም የገባሁትና ስታስብ ግን እያንዳንዱ ነገር እዚህ ምድር ላይ ያለችዋ ነገር የምታደርጋት ነገር ሙሉ ፊዚክስ ነው። እኛ ልብ ብለን እንትን አንለውም እንጂ ማለት ነው። በቃ ይሄ የምናወራው ነገር ሳውንዱ ራሱ ማለት ነው በቃ እኔ ይገርመኛል። ድንቅ ነው ፊዚክስ ማለት ነው። ምን ሆስፒታል ውስጥ ይገባል ፊዚክስ፣ ሌላ ኬሚስትሪ፣ ባዮሎጂ፣ ጂኦግራፊ የምንላቸው ሁሉም ነገር ይገባል በጣም አሁን ናቹራል ሳይንስ ሆኖ እንኳን አንዳንድ ቦታ ስለ ጂኦግራፊ የሚያወራበት ቦታ አለ። ስለዚህ እንደዚህ ይሁን እኛ እንግዲህ በአንዳንድ ነገር መማር ባለም መጠን ሳንማር በተለያየ ድክመታችንም ሊሆን ይችላል ሆኖ ነው እንጂ በጣም የሚማር ሰው አዲስ ነገር ክሬት ማድረግ ይችላል። አዲስ ነገር ማለት ነው ዝም ብሎ ተማርኩ አወቅኩ አስተማርኩ ማለት አይደለም። አዲስ ነገር በተማሪ ልክ ሌላ ነገር ክሬት አድርገው በክሬሽን መታወቅ ይችላል። እንደ ኒውቶን አይደለም? ብዙ አለ እኮ እንደዚህ ተምሮ እንደ ሀገራችንም ታዋቂ የሆኑት አሉ። ሰላም እንግዲህ እኔና አንቺ ፊዚክስ መምህራኖች ነን ብሌኑ ትንሽ ለተወሰነ ደቂቃ እንደዚህ ከተመልካቾቻችን ጋር ቆይታ አድርገናል። በሌላም ጊዜም ደግሞ አለፍ ብሌኑ ፊዚክስም ልናስተምር እንችላለን። ከ9 ክላስ እስከ 12 ማለት ነው። ኦንላይን የተለያየ ኮርሶችም ያሰብን ነገር ብዙ ነውና ከተሳካልን ብዙ ነገር ልናደርግ እንችላለን። ኒው ጄኔሬሽን የሀገር ዜጋ ማስተማር ደግሞ በጣም ደስ የሚያሰኝ ነገር ነው። እኛም አምሮኔኑ ስላገለገል ስላስተማር ሳይሆን ውስጥ ስንገባ በጣም ደስ የሚል ነገር ነው። በጣም የሚያረካ ነገር ነው። የሰው ልጅ ሆኖ አስባ አንቺን አሚኖሽ አንተ አዋቂ ነው አንቺ አዋቂ ነሽ እናንተ ማመር ናቸው ከናንተ የሆነ ነገር መማር እንችላለን ብለው ሲመጡ አስቢ ደስ አይልም? በጣም ከምንም በላይ እኛ ከተማሪ በላይ ሆነን እዛ ተገኝተን መሰማር ያለብን ነገር እንደ አወቅን ሰዎች ሆነን እዛ ስንገኝ በጣም ደስ ይላል። በቃ ልክ ነህ። ደስ የሚላልን በቃ የእውነት ማለት ነው። ለዚህ ኃላፊነት ደግሞ ከባድ ነው በጣም ልክ እንዳልከው ሰው አንተ አደራ ነው በቃ እና ስትማር ከምታደርገው ጥረት ይልቅ ስታስተምር የምታደርገው ጥረት ይበልጣል። እንደኔ ማለት ነው። ከምንም ነገር በላይ በቃ ልነግርህ አልችልም። የምወስደው ጥንቃቄ በቃ ግድ ነው፣ ኃላፊነት ነው፣ ትውልድ ነው፣ ነገ ሀገር ተረካቢ ነው። በቃ እንጀራቸውን እኮ ነው ተማሪዎች ማለት ነው የሚያዛዝኑ። እኛ አሁን መምህራኖች ነን አይደለ? ደሞዝ አለን እየኖርንበት ነው። ግን እነሱ ማለት ነው ገና እንጀራ ሊያገኙ ይሮጡ እኮ። እንዴት ታዲያ እነዚህ የሰው እንጀራ ፈላጊ የሆኑት ጋር እንደውም ታዳጎች ላይ እንዴት መስራት ደስ አይል? በጣም ከምንም በላይ ገና በእኛ እኮ ነው በእኛ እንጀራ ሊያገኙ እኮ ነው። እኔ እንደዛ በቃ ያ ነገር አሁን እኔም ሳስተምር በእኔ እኮ ነው እንጀራ ሊያገኙት ያሰቡት። እያስተማርኩ ስለሆነ ነገ ዶክተሪም አገሪም መስተዳደር የፈለጉበት ቦታ ሊደርሱ ይችላል። ግን በእኔ በኩል ትምህርቱን እያገኙ ስለሆነ ከዚህ በላይ ታዲያ በአንቺ በኩል እንጀራ መብላት ሲችል አንድ ሰው ለቤተሰብ፣ ለጎረቤት፣ ለሀገር ሲሆን ሲችል እንዴት ደስ የሚያሰኝ ነገር ነው። እና
በጣም በጣም ደስ ይላል። በቃ ሁሉም ስራ በየዘርፉ ደስ የሚል ስራ ነው። እኛ ይሄን ያወራነው ውስጥ ስላለ ነው እና ተመልካቾቻችን እስከ መጨረሻ ፕሮግራማችን እኛ ጋር ስለቆያችሁ ከልብ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛን ማበረታታት ትችላላችሁ። ቪዲዮአችን ሁሌ እየተመለከታችሁ ላይክ፣ ሼር እንደውም ሰብስክራይብ አድርጋችሁ ቤተሰባችን ሆናችሁ እንደውም ደግሞ በኮመንት ሁሌ እኛን እየበረታታችሁ ያላችሁ ሁላችሁም ምስጋናችን ከልብ ነው። ይሄው ዝቅ ብለን እናመሰግናለን። በሌላ ቪዲዮ እስክንገናኝ ተመልካቾቻችን ቸር ሰንበቱልን።